የትኛውንም የውበት ሳሎኖች ጋር ሳትሄዱ ብዙ ወጪም ሳታወጡ በቤታችሁ ውስጥ እጅግ ያማረና በጣም የለሰለሰ እግር እንዴት ማግኘት እንደምትችሉ በዚህ ፕሮግራም አሳያችኋለሁ። በተለይ ደግሞ የተረከዝ መሰነጣጠቅና መሻከር ለሚያስቸግራችሁ ፍጹም የሆነ መፍትሄ ስለሆነ ቀለል ባለ እንክብካቤ በቤታችሁ ውስጥ እንዴት ያማረና የለሰለሰ እግር እንደሚኖራችሁ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የዚህ ቻናል ተከታታዮች፣ እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ የምናየው እግርን በቤት ውስጥ በቀላሉ ውብና ለስላሳ ለማድረግ የሚረዱ ወሳኝ ነገሮችን ነው። በመጀመሪያ ግን ቀደም ብለሽ የተቀባሽው የጥፍር ቀለም ካለ በኔል ፖሊሽ ሪሙቨር ታጸጂዋለሽ። ታዲያ ቀጥታ ወደ ደረጃ አንዱ እንሄዳለን። የመጀመሪያው ደረጃ ማርጠብና ማለስለስ ነው። የጥፍር ቀለም አዘውትሮ በመቀባት ወይንም ደግሞ በእርጥበት ምክንያት የእግር ጥፍር ሲበላሽና ቢጫ ሲሆን ወደ ነበረበት ተፈጥሯዊ ውበት ለመመለስ ለብ ያለ ውሃ በመዘፍዘፊያ ውስጥ ካዘጋጀን በኋላ የሚከተሉትን እንጨምራለን። 2 የሾርባ ማንኪያ ኖርማል ጨው፣ 1 የሾርባ ማንኪያ ቤኪንግ ሶዳ እና ጥቂት ጠብታ የሻወር ጄል ወይንም ደግሞ ሻምፖ እንዲሁም የሎሚ ጭማቂ በመጨመር እግራችንን በዚህ ውሃ ለ15 ደቂቃ መዘፍዘፍና ዘፍዝፎ ማቆየት። ይህ ሻካራው ቆዳ እንዲለሰልስና በደንብ እንዲረጥብ የሞተው ቆዳ እንዲነሳ ያደርገዋል ማለት ነው። ጨው ባክቴሪያን ለመከላከል አቅም አለው። ቤኪንግ ሶዳው ደግሞ የሞቱ ቆዳዎችን በቀላሉ ለማንሳት ይጠቅማል። ከዛ ወደ ሁለተኛው ደረጃ እንሄዳለን። እሱም ማጽዳትና የሞተ ቆዳን ማንሳት ነው። አሁን እግራችን በሚገባ ለስልሷል። በመቀጠልም የእግር መፈቅፈቂያ በመጠቀም ተረከዛችንንና የደረቀውን የእግር ክፍል በቀስታ እንፈቀፍቀዋለን። ለበለጠ ልስላሴ ደግሞ በቤት ውስጥ የሚዘጋጁ የእግር ስክራቦች አሉ። እነሱን እናዘጋጃለን ማለት ነው። እሱን ለማዘጋጀትም ማር፣ ስኳር እና የወይራ ዘይት ወይንም ደግሞ የኮኮናት ዘይት መጠቀም ትችላላችሁ። ከዛ ላይ ሻምፖ በመቀላቀል እግራችሁን ለ5 ደቂቃ ያህል ማሸት ወይም ማሳጅ ማድረግ ይኖርባቸዋል። ይህ የቀሩትን ጥቃቅን የሞቱ ቆዳዎች ያነሳል፣ የደም ዝውውርንም ያስተካክላል። ከዚያም በላይ ንጹህና ጤናማ እግር እንዲኖራችሁ ያደርጋል ማለት ነው። ወይንም ደግሞ የቡናና የኮኮናት ዘይት ስክራብ ተጠቀሙ። የቡና ተላ የሞተ ቆዳን በኃይል ሳይሆን በቀስታ እያሻችሁ ለማስወገድ ወይንም ደግሞ እግርን ለማለስለስ በጣም ጠቃሚ ነው። ለማዘጋጀትም 3 የሾርባ ማንኪያ የቡና ዱቄት ወይንም ደግሞ የተፈላው ላይ ያለውን አተላውን መውሰድ ትችላላችሁ፣ እሱን መጠቀም ትችላላችሁ። ከዛ 2 የሾርባ ማንኪያ ስኳር፣ 2 የሾርባ ማንኪያ ደግሞ የኮኮናት ዘይት ከ1 ማንኪያ ማር ጋር በመቀላቀል ሁሉንም ግብአት በአንድ ላይ አድርጋችሁ ይህን ስክራብ ተረከዝና የሻከረ የእግር ክፍላችሁ ላይ ለ5 ደቂቃ ታሹታላችሁ። እሱም የሞተ ቆዳ እንዲነሳ ያደርገዋል። ከዚያም በቀዝቃዛ ውሃ መታጠብ ነው። ደረጃ 3 የጥፍር እንክብካቤ ነው። የሚያምር እግር ያለ ጽዱ ጥፍር አይታሰብም። ስለዚህ ጥፍራችሁን ስቆርጡ ሁልጊዜም ቀጥ አድርጋችሁ ስትሬት በሆነ መንገድ መሆን አለበት። ዳርና ዳሩን በጥልቀት መቁረጥ ጥፍር ወደ ውስጥ አድርጎ እግርን እንዲያበላሽና ህመም እንዲሰማችሁ ያደርጋል። በመቀጠልም የጥፍር ዙሪያን ቆዳን ለማለስለስ የኮኮናት ዘይት መቀባት ይጠበቅባችኋል ማለት ነው። ይህን በምቀቡበት ጊዜ ጥፍራችሁ ጤናማም ይሆናል፣ አንጸባራቂ ጥፍር እንዲኖራችሁ ያደርጋል። ደረጃ 4 የደም ዝውውርን የሚያነቃቃ ማሳጅ ነው። ስለዚህ ይህንም ለማድረግ የወይራ ዘይት ወይንም ደግሞ የምትወዱትን ሎሽን እጃችሁ ላይ በማድረግ እግራችሁን ከታች ወደ ላይ ወደ ተረከዛችሁ ወደ ቁርጭምጭሚታችሁም እያደረጋችሁ ቀስ እያላችሁ ታሹታላችሁ ማለት ነው። በተለይ የእግራችሁን መሀል በጣታችሁ መጫን ሙሉ የቀን የነበረውን ድካማችሁንና ውጥረታችሁን እንድትረሱ ያደርጋል። ይህም የደም ዝውውርን ስለሚጨምር ቆዳችሁ ይበልጥ እንዲበራና የሚያንጸባርቅ እንዲሆን ያደርገዋል። ደረጃ 5 ደግሞ እርጥበት መስጠትና ማሸግ ነው። ይህም የመጨረሻውና ዋናው ደረጃ እርጥበትን ማሸግ ነው። እግራችሁን በፎጣ ካደረቃችሁ በኋላ ወፍራም የሆነ የእግር ክሬም ወይንም ደግሞ ቫዝሊን መቀባት ትችላላችሁ። ሚስጥሩ ያለው ታዲያ እዚህ ላይ ነው። ክሬሙን እንደተቀባችሁ ንጹህ የጥጥ ካልሲ ትለብሱበታላችሁ። ይህንንም ሌሊቱን ከመተኛታችሁ በፊት ብታደርጉት አድርጋችሁት ብታድሩ ጠዋት ስትነሱ ውጤቱ አሪፍ እንዲሆን ያደርገዋል ማለት ነው። አሁን ደግሞ ሁሌ ቀን በቀን ልታደርጉት የሚገባውን ጥንቃቄ ልንገራችሁ። ይሄን ያገኛችሁትን ልስላሴ እንዳይጠፋ እነዚህን ቀላል መንገዶች አዘውትሩ። አንደኛ፣ ሁልጊዜ እግራችሁን ከታጠባችሁ በኋላ የእግራችሁን የጣታችሁን መሀል ክፍል በደንብ በሚገባ ማድረቅ ይኖርባችኋል። ይህም ባክቴሪያ እንዳይፈጠር ያደርገዋል። ሁለተኛ ደግሞ ቤት ውስጥ ባዶ እግራችሁን አለመሄድ፣ ቀለል ያሉ ስሊፐሮችን
መልበስ ይኖርባችኋል ማለት ነው። ባዶ እግር መሄድ እግርን ያደርቃል። ስለዚህ ባዶ እግራችሁን አትሂዱ። ቤት ውስጥም ቢሆን ቀለል ያሉ ስሊፐሮችን ልበሱ። ይህን እንክብካቤ በስንት ጊዜ ልዩነት ላድርገው ካላችሁ ደግሞ በመጀመሪያ ላይ በሳምንት 2 ጊዜ ተጠቀሙት። እግራችሁ ከለሰለሰላችሁ በኋላ ግን በሳምንት አንዴ ብታደርጉት በቂ ነው። ሁለተኛ ጥያቄ በጣም ጥልቅ የሆነ ስንጥቅ ያለው ወይም ደግሞ የሚደማ ተረከዝ ካላችሁ፣ ለተሰነጣጠቀ ተረከዝ ደግሞ አንድ የሾርባ ማንኪያ ቫዝሊን ከትንሽ ጠብታ የሎሚ ጭማቂ ጋር በማቀላቀል መጠቀም ትችላላችሁ። ቫዝሊኑ ስንጥቆቹን እንዲሞላ ያደርገዋል። ይህን ድብልቅ ከመተኛታችሁ በፊት በተሰነጠቀው ተረከዝ ላይ ብታደርጉት ይመረጣል። ምክንያቱም ቀን ላይ አቧራና ቆሻሻዎችን የመሰብሰብ አቅም ስለሚኖረው የጥጥ ካልሲ ለብሳችሁ ተኙ። ጠዋት ስትነሱ እግራችሁ ለስልሶ ታገኙታላችሁ። በነገራችሁ ላይ የእግራችሁ የተረከዙ ስንጥቁ ሰፋ ያለ ወይንም ደግሞ ተረከዛችሁ በጣም የተሰነጣጠቀ ከሆነ ሁሌም ቢሆን ቢያንስ ለ1 ሳምንት ሳታቋርጡ ቫዝሊን እና ሎሚ እየቀላቀላችሁ ተቀብታችሁት በወፍራም ካልስ አሽጋችሁት ተኙ። ጠዋት ስትነሱ በጣም እየለሰለሰና በራሱ ጊዜ እያማረበት ነው የሚሄደው። በዚህ መንገድ እግርሽ እንዲያምር ማድረግ ትችያለሽ። በራስ መተማመንሽም እንዲጨምር ያደርገዋል ማለት ነው። እንዲሁም ደግሞ እግርሽን ከጤናማነትም በላይ ውብ እንዲሆን ስታዩ ያማረ እግር እንዲኖርሽ ያደርጋል። ስለዚህ ሌላ ማወቅ የምትፈልጉት ተጨማሪ የውበት መረጃ ካለ ኮሜንት ላይ ያሳውቁኝ። አብራችሁኝ ስለቆያችሁ በጣም ነው የማመሰግነው።